ተመቻኮነው ጨለም መንጋቱ ስላደረክልኝ ምን ልክፈልህ ተመስገን ቻለው ስላሴ ዋጋ አመስግኑ እሰይ ነጋ ላመሰግን ነው አይኔን የከደንኩት አንተን አመኘ ነው ይህንን ብርሃን ያሳየን አምላክ ምስጋና ይገባዋል እልልታ ይገባዋል አንተን አመኘ ነው በብርሃን ተተካ አስፈሪው ጨለማ እንደኔማ ሳይሆን ምሕረት ቀድማ የኔ ያልኳት ዛሬ ነግታ የምትመሸው በጥበብ አይደለም በበጎነት እሰይ ነጋ ላመሰግን ነው እልልታ አንተን አምኜ ነው አይኔን የከደንኩት አንተን አምኜ ነው በብርሃን ተተካ አስፈሪው ጨለማ እንደኔማ ሳይሆን ምሕረት ቀድማ የኔ ያልኳት ዛሬ ነግታ የምትመሸው በጥበብ አይደለም በበጎነት ነው እልልታ እሰይ ነጋ ላመሰግን ነው ምስጋና ይገባዋል እልልታ ይገባዋል አንተን አምኜ ነው አይኔን የከደንኩት አንተን አምኜ ነው እሰይ ነጋ ላመሰግን ነው አይኔን የከደንኩት አንተን አምኜ ነው እልል ይባላል ይጨበጨባል ዘምርላት ለአምላክ እናት ላዛኝት እልልታ እልል እንበል እንዘምርላት በእጃችሁ ወደ ምስራቅ ወደ ፀሐይ መውጫ ድንግልን ክበቧት ለአምላክ እናት ላዛኝት እልል እንበል እንዘምርላት ወገኖች ተነሱ እናታችን መጣች ስሟን ስንጠራ መች ትተወናለች የተከዘን ልታጽናና መች ስንላት ትመጣለችና አንድ ላይ ወደ ምስራቅ ወደ ፀሐይ መውጫ ድንግልን ክበቧት ድንግልን ክበቧት እልልታ ናዛኝት እንዘምርላት ይደገማል ለአምላክ እናት ናዛኝት እልል እንበል እንዘምርላት ፍልሰታ ሲጀምር ቃል ኪዳን ገብታለች የሌሊት ውዳሴ ምን ትሰማለች ንስንላት በሳታት ልትጎበኘን ትመጣለች
በእውነት አንድ ላይ ወደ ምስራቅ ወደ ፀሐይ ወደ ፀሐይ መውጫ እልልታ ድንግልን ከበዋት ሃሌሉያ ለአምላክ እናት ላዛኝት ምስጋና ይገባታል፣ እልልታ ይገባታል። ፍልሰታ ሲጀምር ቃል ኪዳን ገብታለች የሌሊት ውዳሴ ንሪን ትስማለች በሰዓታት በበረከት ልትጎበኘን ትመጣለች በበረከት ወደ ምስራቅ ወደ ፀሐይ መውጫ ድንግልን ከበቧት ድንግልን ከበቧት እልልታ ይገባታል ለእመቤታችን ምልጃዋ የደረሰላችሁ ለአምላክ እናት ላዛኝት እልል በልን ዘምርላት ለአምላክ እናት ላዛኝት እልል በልን ዘምርላት እልል በልን ዘምርላት እልል በልን ዘምርላት ድገሙ እልል በልን ዘምርላት በደንብ እልል ብላችሁ እግዚአብሔርን አመስግኑ። ለሊቀ መዘምራን ዘማሪ ሚኪያስ አረጋዊ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን። ዝማሬው ይቀጥላል። እንግዲህ ከእናንተ የተሰበሰቡ ተአምራትም ይቀርባሉ። ምዕመናን እንግዲህ የመጀመሪያውን ሱባኤ ጨርሰናል። ሁለተኛውን ሱባኤ እየጀመርን ነው። እንደ እግዚአብሔር አምላክ ቅዱስ ፈቃድ የዛሬ ሳምንት እግዚአብሔር በፈቀድ ደግሞ ሱባኤውን እንጨርሳለን። እንደምታውቁት የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ዓመታዊ የትንሣኤና የዕርገቷ በዓል በዚሁ በምስካበ ቅዱሳን አቡነ ኪሮስና ሆይተ ገነት ቅድስት ኪዳነ ምሕረት ካቴድራል በልዩ ሁኔታ ይከበራል። ስለዚህ ትንሣኤዋና ዕርገቷን ሌላ ቦታ መሄድ አይጠበቅብንም። ግንቦት 16 ቀን ብፁዕ ቅዱስ አባታችን አቡነ ማትያስ፣ ብፁዕ አባታችን አቡነ ሳዊሮስ እንደዚሁም እስከ 14 ሊቃነ ጳጳሳት ተገኝተው ቅዳሴ ቤቷ ተከብሮ የሆይተ ገነት ቅድስት ኪዳነ ምሕረት ካቴድራል ተብሎ የተሰየመ ከዛሬ 70 ዓመት በፊት የጻድቁ አባታችን የአቡነ ኪሮስ ታቦት የነበረበት ስፍራ አለ። እዛ ቦታ ላይ ትንሣኤዋና ዕርገቷ በልዩ ሁኔታ ይከበራልና ከዛሬ ጀምራችሁ ቀጠሯችሁን ከዚሁ ከጻድቁ አባ ኪሮስ ሳትልቁ እዚሁ ኪዳነ ምሕረት ቤተክርስቲያን ላይ እንድታከብሩ ነው። ሁሌም የምንነግራችሁ ይሄ ታሪካዊ ስፍራ ነው። እጅግ የሚገርሙ ታምራት እየሰማችሁ ነው። ወደፊትም ታምራቱን እየሰማን እንቀጥላለን። እግዚአብሔር ድንቅ ነው። ነገር ግን ያን ስፍራ የቅድስት ኪዳነ ምሕረትን ቦታ እንግዲህ ህንፃ ቤተክርስቲያኑ ካረፈበት ቦታ ውጭ ያለው የገበሬዎች መሬት ነው። እንግዲህ ገበሬዎቹ እስካሁን ድረስ አገልግሎት እየሰጡ አይደለም ማለት ነው። ምንድነው? አያርሱም። የቤተክርስቲያኒቷ መሬት ነው። ግን ሙሉ በሙሉ የቤተክርስቲያን እንዲሆን ለገበሬዎቹ ትንሽ መከፈል ያለበት ነገር አለ። እንግዲህ እንደምታውቁት ነው የቦታ ዋጋ ካሬው 1500 ብር ነው ለገበሬዎቹ የሚከፈለው። ስለዚህ ያንን ስፍራ ሁላችንም ካሬውን ያቅማችንን መክፈል ስላለብን አካውንት ነግራችኋለሁ። ለቅድስት ኪዳነ ምሕረት በእውነት ገቢ እንድታደርጉ ነው። ይህን አካውንት ብነግራችሁ የእመቤታችን የቅድስት ድንግል ማርያምን እንደዚሁም ደግሞ የቅድስት ኪዳነ ምሕረት የተሰጣትን ቃል ኪዳኗን በእውነት ለመጠቀም ያንን ስፍራ ማሰብ ተገቢ ነው። መተን ይሄን ገር ላዝለን ልጅ አግኝተናል።
ልጆች የእግዚአብሔር ስጦታዎች ናቸው። አምላካችን እግዚአብሔር በሥጋ የተገለጠባት ደግሞ ክብሯ ከቅዱሳን ሁሉ ክብር በላይ የሆነው እመቤታችን ቅድስት ድንግል ማርያም ናትና አይታችኋል። ታቦተ ሕጉ ሲወጣ የምንቆምበት መሬት ሕንፃው ካረፈበት ውጭ ያለው መሬት የገበሬዎች ነው። ኦርቶዶክሳውያን ስለሆኑ ክርስቲያኖች ስለሆኑ ጥሩ ስለሆኑ ነው። ይህንን ጊዜ ሁሉ መሬቱን ሳያርሱ እየጠበቁን ነው። ምንም የቤተ ክርስቲያኒቷ መሬት ሳይሆን ለዚህ አይል ጊዜ ሁሉ እንግዲህ ሕንፃውን ተሰርቶ እስኪያልቅ ታስታውሳላችሁ 16 ዓመት የፈጀ ሕንፃ ነው። ለዚህ ጊዜ ሁሉ ቦታውን እየጠበቁ ነው። አሁን ቦታው የቤተ ክርስቲያኑ መሆን ስላለበት ሁላችንም አንድ ካሬ የሚሆን 2 ካሬ የሚሆን የኪዳነ ምሕረትን ሕንፃዋን በተለይ የክብረ በዓሉ ቀን እንዳትቀሩ። በረከቱ ብዙ ነው፣ ስጦታው ብዙ ነው። ያኔ ደግሞ አይታችሁ ቆማችሁ ክብረ በዓሉን የምታከብሩበትን መሬት የራሳችን የቤተ ክርስቲያን ማድረግ ስላለብን እንግዲህ የኪዳነ ምሕረትን አካውንት እነግራችኋለሁ። በዚሁ አካውንት መሰረት ሁላችንም ገቢ እንድናደርግ ነው። የእናታችን የቅድስት ኪዳነ ምሕረት የሕንፃ አካውንት አለ። ይሄን አካውንት እነግራችኋለሁ። ሁላችሁም ጻፉ። ከሀገር ውጭ ሆናችሁ በእነዚህ ሚዲያዎች እየተከታተላችሁ ያላችሁ ኦርቶዶክሳውያን ይህ ከጣፎ ምስካበ ቅዱሳን አቡነ ኪሮስ ቤተክርስቲያን እየተላለፈ የሚገኝ የቀጥታ ስርጭት ነው። በአሜሪካም በአውሮፓም በሌላ ቦታ ሆናችሁ የጻድቁን በረከት እየተሳተፋችሁ ያላችሁ ቅድም እንደሰማችሁት ወገን ዘመዶቻችሁ እዚህ ገር ላዝለው እዛ ደግሞ የልጅ በረከት የታቀፋችሁ ብዙ ናችሁና የእናታችን የቅድስት ኪዳነ ምሕረት ሕንፃ መሬቱን ሙሉ በሙሉ የቤተ ክርስቲያኒቷ ማድረግ ስላለብን በዚህ አካውንት ገቢ ማድረግ ትችላላችሁ። የቅድስት ኪዳነ ምሕረት ሕንፃ ማሰሪያ አካውንት ነው 10,061 72 86 71 እደግመዋለሁ። የእናታችን የቅድስት ኪዳነ ምሕረት ሕንፃ አሰሪ ኮሚቴ አካውንት ነው። ቦታው የኪዳነ ምሕረት መሆን አለበት። የተለየ ስፍራ ነው። የቤተ ክርስቲያን መሬት በረከት ያለው ስፍራ ነው። እነዚህ ገበሬዎች ቦታውን በዚህ የኃይል ጊዜ ሁሉ ታግሰው ቆይተዋል። ላው ላይ እየርን ነው። ሰርክ ፕሮግራም እየተማርንበት ነው። ቆመን እያስቀደስንበት ነው። ስለዚህ ይሄን የበረከት ቦታ የኛ ማድረግ ስላለብን ኦርቶዶክሳውያን ይሄን አካውንት ይዛችሁ ያቅማችሁን እደግመዋለሁ 10,061 72 86 71